ይህችን በባህር የተከበበች ሚስጥራዊ ደሴት በደንብ ይዋት። እጅግ በጣም የሚያስደነግጥ ትልቅ ሚስጥር በውስጧ ደብቃለች። አሁን በዚች ሰዓት አንድ ሙሉ ሀገር በከፍተኛ ቁጣና ግርግር እየተናወጠ ነው። ህዝቡ በሙሉ ወደ አደባባይ ወጥቶ እየጮኸ ነው። ፖሊስና ሰላማዊ ሰዎች እየተጋጩ ነው። ጭስና እሳት በየቦታው ይታያል። ለመሆኑ ለምን ይመስላችኋል? የዓለማችን ባለጸጋና ሀያል ሰው የነበረው የዶናልድ ትራምፕ ልጅ ኢቫንካ ትራምፕ ይህችን ሚስጥራዊ ደሴት በቢሊዮን ዶላር ለመግዛት እጇን ዘርግታለች። ግን ህዝቡ ለምን እንዲህ በቁጣ አበደ? ለምን ተደነገጠ? እስቲ ያስቡት። ያ አስፈሪውና ዓለምን ያናወጠው የቢሊዮነሩ የኤፕስታይን የወሲብ ደሴት ሚስጥር ትዝ ይላችኋል? አሁን በዚች ውብ ደሴት ላይ ያ አስፈሪ ታሪክ እንደገና ሊደገም ነው ተብሎ ሀገሪቱ በሙሉ በጭንቀት ተውካለች። ህዝቡም በፍርሃት እየተንቀጠቀጠ ነው። ይሄ ብቻ መሰላችሁ? አይደለም። ከዚህ በስተጀርባ ማንም ሰው ያላሰበው እጅግ በጣም የሚያስደነግጥ ሌላ ትልቅ ሚስጥር አለ። ከፍልስጤምና ከጋዛ መጥፋት ጋር የሚያያዝ አስፈሪ ሴራ። ለመሆኑ ኢቫንካ እዚህ ምን ልታደርግ ነው? ይሄ እውነት የመዝናኛ ቦታ ነው ወይስ ሌላ ሰይጣናዊ ወጥመድ? የተደበቀውን ጉድ በሙሉ አሁን አንድ በአንድ ነግራችኋለሁ። ብቻ እንዳትንቀሳቀሱ፣ እስከ መጨረሻውም አብራችሁን ቆዩ። እንግዲህ ታሪኩ የሚጀምረው ከጥቂት ጊዜ በፊት ነው። ይህቺ ውቧ ወይም ኢቫንካ ትራምፕ እና ባለቤቷ ጃሬድ ኩሽነር በሜዲትራኒያ ባህር ላይ በጣም ውድ በሆነ ዘመናዊ መርከብ ወይም ያሽት እየተዝናኑ ነበር። ይህ መርከብ ደግሞ ተራ መርከብ አልነበረም። የዓለማችን እጅግ ባለጸጋና ሚስጥራዊ ከሚባሉት የሮስቻይልድ ቤተሰቦች ስለ ሮስቻይልድ ደግሞ በዚህ አጋጣሚ ስለ ሮስቻይልድ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ብቻ ጻፉልኝ። እና ብቻ አሁን ወደ ታሪኩ ስንገባ የሮስቻይልድ መርከብ እንደነበረ ነው መረጃዎች የሚናገሩት። እና ላችኋለሁኝ ባህሩ ላይ እየተዝናኑ በንጹህ ውሃ ውስጥ እየዋኙ ሳለ በሩቅ አንድ በጣም የምታምር ደሴት ታዩ። ደሴቷ መጀመሪያ ስታዩት ሰው ድርሽ ያላለባት ድንግል መሬት ነው የምትመስለው። ሁለቱም በጣም ተገርመው ወደ ደሴቷ ተጠጉ። ከዚያም መርከባቸውን አቁመው ወደ ደሴቷ ላይ ወረዱ። በጣም ረጅም ወደ ሆነው የደሴቷ ተራራ ጫፍ ላይ ወጡ። ከዚያ ጫፍ ላይ ሆነው ወደ ታች ሲመለከቱ አይን የሚማርክ እጅግ በጣም አስገራሚ ውበት አዩ። ኢቫንካ ትራምፕ በቅርቡ በአንድ ዩቲዩብ ፖድካስት ላይ ስትናገር ደሴቷን ያገኘናት ልክ እንደዚህ በአጋጣሚ ነበር ብላለች። ግን ለመሆኑ ይቺ ደሴት ማናት? ታሪኳስ ምንድን ነው? አያችሁ፣ ይቺ ደሴት ሳዝን አይስላንድ ትባላለች። በአውሮፓ ውስጥ በምትገኘው አልባኒያ በምትባል ሀገር ውስጥ ያለች ትልቋ ደሴት ናት። ግን አንድ የሚገርም ሚስጥር ልንገራችሁ። ይቺ ደሴት ለብዙ ዓመታት የቱሪስት ቦታ አልነበረችም። ማንም ተራ ሰው ዝር ሊልባት የማይችል እጅግ በጣም ሚስጥራዊ የሆነ የወታደራዊ ቤዝ ወይም የጦር ሰፈራ ነበረች። በሁለተኛው ዓለም ጦርነት ወቅት ጣሊያኖች ይጠቀሙበት ነበር። ከዚያ በኋላ ደግሞ የድሮ ሶቪየት ህብረት ወይም የአሁኗ ራሽያ ይቺን ደሴት የኒውክሌር ሰርጓጅ መርከቦች ማቆሚያ አደረገቻት። አስቡት እስቲ፣ በዚህ ደሴት ውስጥ የኒውክሌር ቦምብ ጥቃትን ማቋቋም የሚችሉ በመቶዎች የሚቆጠሩ ሚስጥራዊ ዋሻዎችና የመሸሸጊያ ጉድጓዶች ወይም ባንከርስ በምድር ውስጥ ተቆፍረውባታል። ለዚህ እኮ ነው አልባኒያ ከሶቪየት ህብረት ከተገነጠለች በኋላ እንኳን ደሴቷን በጥብቅ ወታደራዊ ቁጥጥር ስር የነበረችው። እስከ ቅርብ ጊዜ ማለትም እስከ 2015 ድረስ ማንኛውም ተራ ሰው ወደዚህ ደሴት መግባት ሙሉ በሙሉ የተከለከለ ነበር። አሁን ላይ እዛ ደሴት ላይ ብትሄዱ የሚሰማችሁ ስሜት በጣም የተለየ ነው። ልክ የሆነ የሚያስፈራ የሆረር ፊልም ወይም ሰው የሌለበት ጭር ያለ ሚስጥራዊ ከተማ ውስጥ የገባችሁ ነው የሚመስለው። በሌላ በኩል ደግሞ ተፈጥሮዋ ደግሞ ፍጹም ገነት ነው። ውሃዋ ልክ እንደ መስተዋት ንጹህ ነው። ሰው ስላልኖረባት እንስሳቱ በነፃነት ይኖራሉ። ከ200 በላይ ብርቅዬ የወፍ ዝርያዎች፣ እነዛ ውቦቿ ፍላሚንጎች እና በዓለም ላይ በጣም ጥቂት የቀሩ ብርቅዬ የባህር አሳማዎች የሚኖሩበት ድንቅ ቦታ ናት። ታዲያ ይቺን ለብዙ ዓመታት በጥብቅ ሚስጥር ተቆልፎ የቆየችውን ደሴት ነው እንግዲህ የዶናልድ ትራምፕ ልጅ መጥታ ልግዛት ያለችው። ከኢኮኖሚ አንጻር ካየነው ይህንን የመሰለ ውብ ቦታ ገዝቶ ወደ ዘመናዊ መዝናኛ መቀየር ትልቅ የንግድ እድል ነው። እኛም ብንሆን የነሱ አይነት የሆነ ገንዘብ ቢኖረን ይህንን እድል አናሳልፍም ነበር። ግን የአልባኒያ ሕዝብ ጉዳዩን የተመለከተው በሌላ አይን ነው። በፍርሃት አይን ነው የተመለከተው። ለምን መሰላችሁ? ያ አስፈሪው የኤፕስታይን ደሴት ጉድ ገና ከዓለም አእምሮ ሳይጠፋ አሁን ደግሞ የትራምፕ ቤተሰብ ሌላ ደሴት ሊገዛ ሲመጣ ህዝቡ አልወደደውም። ለመሆኑ ኢቫንካ ገና ባለቤቷ እዚህ ቦታ ላይ ምን አይነት ትልቅ እቅድ አላቸው? የሀገሪቱስ መንግስት ምን አደረገ?
ያንን ደግሞ አሁን እናየዋለን። ለመሆኑ ኢቫንካና ባለቤቷ ጃሪድ እዚህ ሚስጥራዊ ቦታ ላይ ምን ሊሰሩ ነው ያቀዱት? ለእነሱ ይቺ ደሴት ልክ እንደ አሊባባ የንብረት ዋሻ ናት። እጅግ በጣም ቅንጡ የሆነ በዓለም ላይ ተወዳዳሪ የሌለው ትልቅ የመዝናኛ ከተማ ለመስራት ነው ያቀዱት። በመቶዎች የሚቆጠሩ ባለ 5 ኮከብ ሆቴሎች እስከ 10,000 የሚደርሱ የመኝታ ክፍሎች፣ ምርጥ ቪላዎች፣ አልፎ ተርፎም ያንን የድሮውን የሶቪየት ህብረት የኒውክሌር ዋሻዎችን ሳይቀር ለቱሪስት መሳቢያነት ሊጠቀሙበት ወሰኑ። ለመሆኑ ይህንን ሁሉ ለመስራት ስንት ብር ያስፈልጋል? ከ1.4 ቢሊዮን ዶላር በላያችን ላይ ይፍሰስ። ግን ይሄንን ሁሉ እብድ ብር ከየት አመጡት? የሚገርመው ነገር የኢቫንካ ባል ጃሪድ ኩሽነር ካቋቋመው ትልቅ የኢንቨስትመንት ተቋም ነው ብሩ የሚመጣው። ይሄ ተቋም ደግሞ በሚስጥር ብሩን የሚያገኘው ከመካከለኛ ምስራቅ ባለጸጋ ሀገራት እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እና ኳተር ካሉ ሀገራት ነው። ኢቫንካ ይሄንን ፕሮጀክት የህይወቴ የመጨረሻው ትልቁ ስኬት ነው ስትል በየቲቪው እና በየፖድካስቱ በኩራት ትናገራለች። ግን የአልቤኒያ ህዝብ ይሄንን ሲሰማ ውስጡ በእሳት ነው የነደደው። ለምን መሰላችሁ? ይህቺ ደሴት የሀገሪቱ ታሪክ፣ የህዝቡ ኩራት ናት። ኢቫንካ ግን በአንድ የዩቲዩብ ቃለ መጠይቅ ላይ ወጥታ ይቺ ደሴት የግል ደሴት ናት፣ እኛንን ያገኘናት ስትል ትናገራለች። Also gone back to my real estate roots, which has been a lot of fun, and I'm working on an incredible project with my husband in the Mediterranean. It's massive in scale. I think that's an understatement. Can you explain? Yes, it is. There's no power on this island. You're building everything from scratch. Correct. Well, it's an unbelievable, beautiful 1,400-hectare private island in the middle of the Mediterranean. You know, it's not even a business for me, despite the scale of it. We not only the island, but we have 5 miles of beachfront directly across from the island, this beautiful peninsula with a lagoon on one side, the ocean on the other, beautiful white sand beaches. For me, it feels more like a challenge than anything else. The culmination of all of my experience in real estate, all of my travel, a lot of reflection on how I want to live. ህዝቡ በጣም ተሳደበ። ለመሆኑ አንቺ የ21ኛው ክፍለ ዘመን ክሪስቶፈር ኮሎምበስ ነሽ እንዴ? እኛ የምናውቀውንና የምንኖርበትን መሬት እኛ አገኘነው ትያለሽ በማለት በቁጣ ጮሁ። ይባስ ብሎ ደግሞ በሀገሪቱ መንግስት በ2024 ለኢቫንካ ልዩ መብት ሰጣት። ለ10 ዓመት ሙሉ ምንም አይነት ግብር እንዳትከፍል ተደረገ። በቅርቡ በዚህ በ2026 መጀመሪያ ላይ ደግሞ ኢቫንካ ከታዋቂ መሐንዲሶች ጋር መጥታ ደሴቱ ላይ እየተንቀሳቀሰች ማስተዋወቅ ጀመረች። እንግዲህ እዚህ ጋር ነው ነገሩ የፈነዳው። ልክ አሁን በዚህ በያዝነው የሰኔ ወር 2026 ላይ በአልባኒያ ዋና ከተማ ቲራና ላይ ታሪክ የማይረሳው ትልቅ ሰላማዊ ሰልፍ ተነሳ። በሺዎች የሚቆጠሩ ሰዎች ወደ አደባባይ ወጡ። በእጃቸውም የደሴቷ መለያ የሆነውን የፍላሚንጎ ወፍ አሻንጉሊት ይዘው ነበር። አልባኒያ አትሸጥም፣ ኢቫንካ ውጪልኝ እያሉ ጮሁ። የሀገሪቱ ጠቅላይ ሚኒስትር ከስልጣን እንዲወርድ ጠየቁ። ፖሊስም ሰልፈኞችንም ለመበተን በኃይል መጣ። በከፍተኛ የውሃ ምርጫ ተደበደበች፣ ሰዎችን አሰረ፣ ብዙዎቹ ተጎዱ። ይሄ ሰልፍ አሁን ምን ተብሎ እንደሚጠራ ያውቃሉ? የፍላሚንጎ አብዮት። ግን ለመሆኑ ህዝቡ ይህን ያህል በቁጣ ሊያብድ የቻለበት ዋናውና እጅግ አስፈሪው ሚስጥር ምንድነው? ከዚህ በስተጀርባ ምን አይነት የተደበቀ እውነት አለ? ያንን ደግሞ አሁን እናየዋለን። አያችሁ፣ የአልባኒያ ህዝብ መሬቱ ስለተሸጠ ወይም ግብር ስለቀነሰበት ብቻ አይደለም እንዲህ በእብደት አደባባይ የወጣው። ከጀርባው በጣም የሚያስደነግጥ ማንም ጮክ ብሎ ሊናገረው የማይደፍረው አንድ የተደበቀ እውነት አለ። ይሄውም የዓለም ትልቁና አስፈሪው ጉድ የቢሊየነሩ የጄፍሪ ኤፕስታይን የወሲብ ደሴት ወይም ኤፕስታይን አይስላንድ ታሪክ ነው። ሁላችሁም እንደምታውቁት ያ ደሴት የዓለማችን ባለስልጣናት፣ ታዋቂ ሰዎችና ቢሊየነሮች በሚስጥር እየሄዱ አስነዋሪና ሰይጣናዊ ድርጊቶችን የሚፈጽሙበት ቦታ ነበር። የኢቫንካ አባት ዶናልድ ትራምፕ ከዚህ ኤፕስታይን ጋር ስሙ በተደጋጋሚ ይነሳ ነበር። አሁን ታዲያ በዓለማችን ላይ አንድ ትልቅ ፍርሃት ተፈጥሯል። ማንኛውም በጣም ሀብታም ሰው የግል ደሴት እገዛለሁ ሲል የሰው ልጅ በሙሉ በጥርጣሬና በፍርሃት ነው የሚያየው። የአልባኒያ ህዝብ ታዲያ ምን አሰበ መሰላችሁ? እነዚህ ሰዎች የመጡት እውነት ለመዝናኛ ነው ወይስ የአባቷን ስም የሚነሳበትን ያንን አስፈሪ የኤፕስታይን
ደሴት በአዲስ መልክ እኛ ሀገር ላይ ሊደገምበት ነው ብለው ተጨነቁ። አስቡት እስቲ ያ የኤፕስታይን ኤምፓየር ፈርሷል። እሱም በሚስጥር ህይወቱ አልፏል። ረዳቱ የነበረችው ሴትዮም አሁን ወህኒ ቤት ናት። ነገር ግን የዓለማችን ትልልቅ ፖለቲከኞችና ባለጸጎች ሚስጥራዊ ስምምነቶችን የሚያደርጉበት መጥፎ ፍላጎቶቻቸው የሚወጡበት ቦታ አሁንም ይፈልጋሉ። ቦታው ደግሞ አሁን ባዶ ነው። ስለዚህ ህዝቡ ምን ብሎ ደመደመ? ይቺ የኢቬንካ ደሴት ያንን የጠፋውን ሚስጥራዊ ቦታ ለመተካት የተመረጠች አዲስ ምድር ናት ብሎ አመነ። በዛ ላይ ደግሞ ይቺ ደሴት የትራምፕ ቤተሰብ ሊገዛቸው ከሚችሏቸው ቦታዎች ሁሉ ፍጹም የሆነች ናት። ለምን ካላችሁ በውስጧ ማንም ሰው ገብቶ ሊያያቸው የማይችላቸው የድሮ የሶቪየት ህብረት የኑክሌር ዋሻዎች አሏት። ሙሉ በሙሉ ከዓለም አይን ተደብቆ የፈለጉትን ጉድ ለመስራት ከዚህ በላይ ምን ቦታ አለ? እርግጥ ነው በትራምፕ ላይ እስካሁን የተረጋገጠ ምንም ወንጀል የለም። ኢቬንካ ቢሆን በአባቷ ስም ልትጠየቅ አትችልም። ነገር ግን ይሄ ታሪክ በዚህ ብቻ የሚያበቃ ይመስላችኋል? አይደለም። አሁን ደግሞ ይሄ ታሪክ ከዓለም እጅግ አሳዛኝ ቦታ ከጋዛ እና ከፊልስጤም መጥፋት ጋር የሚያያዝበትን ሌላ ትልቅና አስገራሚ ሴራ አለ። ትራምፕ እና ቤተሰቦቹ ከጋዛ ጀርባ ምን አይነት ትልቅ እቅድ አላቸው? ይሄ በአውሮፓ ምድር ያለ የአልባኒያ ደሴት ታሪክ ነው። እዚያ ርቆ ከሚገኘው ከጋዛ እና ከፊልስጤም ህዝብ ስቃይ ጋር ምን አገናኙት ልኝ ይሆናል። በመጀመሪያ ፈጣሪ ለፊልስጤም ወገኖቻችን መከራቸውን ያቅልላቸውና አንድ የማይታመን እውነት ልንገራችሁ። ዶናልድ ትራምፕ በተደጋጋሚ በይፋ ምን እንደተናገረ ታውቃላችሁ? እስራኤል ከአሜሪካ ጋር በመሆን ጋዛን ሙሉ በሙሉ ትቆጣጠራለች። ከዚያም ጋዛን መልሰን እንገነባታለን። ከአረብ ኤሚሬት ዱባይ የበለጠ ውብና ምርጥ የዓለም ቱሪስት ከተማ እናደርጋታለን ብሏል። አስቡት እስቲ ጋዛ ምንም እንኳን መሬቷ ትንሽ ቢሆንም በሜዲትራኒያ ባህር ላይ በጣም ረጅምና እጅግ በጣም የሚያምር የባህር ዳርቻ አላት። ይህ መሬት ደግሞ ለቅንጡ ሆቴሎች፣ ለቪላዎችና ለትልልቅ የንግድ ማዕከላት ፍጹም ምርጥ ቦታ ነው። ግን ይሄንን ትልቅ የመዝናኛ ከተማ ለመስራት መጀመሪያ ምን ማድረግ አለበት? የፊልስጤም ህዝብ ሙሉ በሙሉ መፈናቀል እና ወደ ጎረቤት ሀገራት መሰደድ ነበር ያለበት። ማለትም በንጹሃን ሰዎች ደምና አጽም ላይ ያማረ የሀብታሞች መዝናኛ መገንባት። ሰይጣን ራሱ ይሄንን ሴራ ሲሰማ የሚደነግጥ ነው የሚመስለኝ። ታዲያ ለምንድን ነው የትራምፕ ቤተሰብ እንዲህ አይነት አስፈሪ ነገር የሚያስቡት? ምክንያቱም አንድ ትልቅ ሚስጥር አለ። የትራምፕ ቤተሰብ ከታላቅ አያታቸው ጀምሮ እስከ ዶናልድ ትራምፕ ከዚያም እስከ ልጆቹና ኢቬንካ ድረስ ማለት ነው ትልቁ የህይወት መስመራቸውና ቢሊዮን ዶላር ያፈሩበት ስራ ምንድነው ብትሉኝ ሪል ስቴት ነው ወይም መሬትና ቤት ማልማት ነው። እነሱ ልክ እንደ ሳሙራይ ሰይፍ ስለት ያላቸው የበላዮች ናቸው። የትም ቦታ ላይ የገንዘብና የመሬት እድል ካዩ ሰብአዊነትም ይሁን ስነ ምግባር በጭራሽ አይገዳቸውም። ወዲያው ሩጠው እድሉን ይለቅሙታል። ለዚህ እኮ ነው ኢቬንካ ያቺን የአልባኒያ ሚስጥራዊ ደሴት ስታይ በሚሊዮን ዶላር የሚቆጠር የገንዘብ ማሽን ሆኖ የታየቻት። አባቷ ትራምፕ ደግሞ የፈረሰችውንና በደም የታጠበችውን ጋዛን ሲያይ ከዱባይ የምትበልጥ የቢዝነስ ከተማ አድርጎ የተመኛት። ነገር ግን እነሱ አንድ ያልገባቸው ትልቅ ነገር አለ። መሬት ከደምና ከክብር ጋር የተያያዘ ቅዱስ ነገር ነው። የሰው ልጅ መሬቱን በገንዘብ ብቻ አይመዝናትም። እነሱ ግን ሁሉንም ነገር የሚያዩት በገንዘብና በቁስ ብቻ ነው። ታዲያ የአልባኒያ ህዝብ ይሄንን የትራምፕን ቤተሰብ እቅድ ሙሉ በሙሉ ያቆመው ይሁን ወይስ ኢቬንካ ደሴቷን መርከቧ አይቀሬ ነው? እንግዲህ ታሪኳ ይሄ ነው። በአንድ በኩል እብድ የሆነ የሀብታሞች ገንዘብ፣ ስልጣንና ስግብግብነት አለ። በሌላ በኩል ደግሞ የደሃ ህዝብ ክብር፣ ታሪክና ማንነት አለ። ቅድም እንዳልኳችሁ መሬት ማለት ዝም ብሎ በገንዘብ የሚገዛና የሚሸጥ ተራ ቁስ አይደለም። መሬት ታሪክ ነው። መሬት አጥንት ነው። መሬት ደም ነው። የአልባኒያ ህዝብ ዛሬ በየአደባባዩ በፖሊስ እየተደበደበ በውሃ እየተረጨ እና እየታሰረ ያለው ዝም ብሎ ለአንዲት ትንሽ ደሴት ብቻ አይደለም። እኛ ክብራችንና ሀገራችን ለአሜሪካ ቢሊዮነሮች አንሸጥም ብለው ነው። የእነ ኢቬንካ ትራምፕ ቤተሰብ የቱንም ያህል ባለጸጋ ቢሆኑ የዓለምን ህግ በገንዘባቸው ማዞር ቢችሉ አንድ ቀን ግን የህዝብ ቁጣና አንድነት ሲነሳ ምንም ማድረግ እንደማይችሉ ታሪክ በተደጋጋሚ ያሳይቶናል። ገንዘብ ሁሉንም ነገር መግዛት ይችላል ብለው የሚያስቡ ሰዎች መጨረሻቸው መቼም አያምርም። አሁን ወደ እናንተ ልምጣ። የእናንተስ ሐሳብ ምንድነው? ለመሆኑ የአልባኒያ ህዝብ ይሄንን የኢቬንካ ትራምፕን ትልቅ ፕሮጀክት ሙሉ በሙሉ ያቆመዋል ወይስ የቢሊዮነሮቹ እብደት ገንዘብ ወይም አቅማቸው
ያሸንፋል። እስቲ ሁላችሁም የተሰማችሁን በቅንነት ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለቻናሌ አዲስ ከሆናችሁ ደግሞ ሁል ጊዜ እንዲህ አይነት አስገራሚ ሚስጥሮችን ቀድማችሁ እንድታገኙ ሰብስክራይብ ያደረጋችሁ የቤተሰቤ አባል ሁኑ። በሚቀጥለው እጅግ አስገራሚና አዲስ ታሪክ እስክንገናኝ ድረስ ፍቅር፣ ሰላም ለሀገራችን። ቻው።